የኢቢሲ ኮምፓውንድ እየተሰራበት ያለው ወደ 10 ገደማ ስቱዲዮ አሉት። እየተሰራ ያለበት ሳይዝ፣ ጥራት እና የቴክኖሎጂ ብቃት በዓለም ላይ ካሉ ትላልቅ ሚዲያዎች ተርታ ያስመድበዋል። የናሬሽን ፓወር ጅማሮ ደግሞ የኢቢሲን ብንወስድ ከአራት አምስት ዓመት በኋላ ኢቢሲ የአፍሪካን ወሬ የሚያወራ ነው። ይህንን ስራ የሰሩ ብርቱ እጆች ሰው ፈጥረው የኢትዮጵያን ብቻ ሳይሆን በአፍሪካ ሁነኛ ናሬሽን መፍጠሪያ ቱል ይሆናል። ልምምድ በጣም ጥሩ ነው። ሀገርን የሚጠብቁ የሪፐብሊካን ኃይሎችና እንዲሁም የሀገርን ኢሜጅ የሚገነቡ ተረክን የሚሰሩ ታሪክን የሚያድሱ የኢትዮጵያን ያልታዩ ገጽታዎች የሚያሳዩ የሚዲያ ባለሙያ የሆኑ አባላት ወይም ግለሰቦች ዛሬ የኢቲቪን ኢቢሲን አዲሱን ኮምፓውንድ ምረቃ አስመልክቶ ግጥሚያ እንድናደርግ ጋበዙን። ያው እኛ በሙያችን ኳስ ተጫዋቾች አይደለንም፣ ግን ለኢቲቪ ላለን ክብር እንዲሁም ሰውን ለስፖርት ለማነቃቃት ካለን ፍላጎት ነው እዚህ የመጣ ነው። ኢቢሲዎች እንኳን ደስ ያላችሁ። እንደምትሸነፉ የታወቀ ቢሆንም ግን ግቢያችሁ በመመረቁ ስራዎቻችሁ በማለቃቸው ሁላችሁንም እንኳን ደስ ያላችሁ ማለት እፈልጋለሁ። እንግዲህ ከአለቆቻችን ጋር ነው የምንጫወተው ዛሬ አንድ 5 ማግባታችን አይቀርም። በዛ በኩል ልምምዱም ከባድ ነው፣ እየተዛቱም ነው። ጠቅላይ ሚኒስትር አብይ ዝተዋል፣ እናሸንፋለን ብለዋል። በሜዳችሁ ብለዋል። እንግዲህ ያው ወዳጅነት ስለሆነ አሁን አለቃ እናንተን አይሰራም። እዚህ በደንብ እናስገባለን። በደንብ ተዘጋጅታችኋል? ተዘጋጅተናል። አታይም? ቲሙ ድል ላይ ናችሁ። ሰሞኑን ባለፈውም ዋንጫ በልታችኋል። ዛሬም ይደገማል። የወዳጅነት ቢሆንም ሁለተኛውን ዋንጫ እንበላለን። በጣም ጥሩ ዝግጅት አለ። በጣም ደስ ይላል። እናሸንፋለን ብለን ገብተናል። እኔ ብዙ ስፖርታዊ ኳስ ተጫዋች አይደለሁም፣ ግን እኔ ገብቼ ሲጫወት ልጆች ስለሚነቃቁ አብሬያቸው እጫወታለሁ ጊዜ ሲኖር። አሁን ደግሞ ዛሬ የእናንተ ማኔጅመንት አባላት እንገጥማቸዋለን ስላሉ ሌሎቹም ሞራል እንዲሆን ምሳሌ እንዲሆን በማሰብ ነው እንግዲህ የመጣ ነው። አንድ 10 ደቂቃ ሮጥ ብለን ያለን ማለት ነው። ምን ቦታ ላይ ነው የሚጫወቱት? እስካሁን የተመደብኩት አጥቂ ነው ይባላል። እስኪ እናያለን እንግዲህ ከተሳካ እናያለን ይባላል። ጎልን ጠብቅ ወይስ ጎል ይዘው ጠብቁ፣ ምን ጥርጥር
ይታወሳል። የዚሁ የኢቢሲ ቤተሰብ የምረቃ ስነ ስርዓት አንደኛው አካል የሆነው ሌላኛው የእግር ኳስ ውድድር በአሁኑ ሰዓት ላይ በኢትዮጵያ ብሮድካስቲንግ ኮርፖሬሽን እና በጠቅላይ ሚኒስትር ጽህፈት ቤት መካከል እየተከናወነ ይገኛል። እዚህ ሳር ቤት አካባቢ በሚገኘው የሰው ሰራሽ ሜዳ ላይ በጠቅላይ ሚኒስትር ጽህፈት ቤት በኩል የኢፌድሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ በአሁኑ ሰዓት ላይ የቡድናቸው አንድ አካል ሆነው ጨዋታቸውን ያከናወኑ ይገኛሉ። አረጋ ዳዊት እና ሰለሞን ጨዋታው የሚኖረውን አጠቃላይ እንቅስቃሴ እንዲሁም ተዝናኖቱን ወደ እናንተ እያደረስናችሁ ቆይታ የምናደርግ ይሆናል። እስካሁን ባየ ነው የጨዋታ እንቅስቃሴ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ በጣም አደገኛ ሙከራዎችን ሲያደርጉ እንደነበሩላ ስንመለከት ነበር። በአብዛኛው የጠቅላይ ሚኒስትር ጽህፈት ቤት ቡድን አባላት እንግዲህ በማጥቃቱም በኳስ ቁጥሩም የተሻሉ እንደነበሩ እየተመለከትን ነው። አረጋ በጣም ጥሩ የሚባል ፉክክርን እያደረጉ ይገኛሉ። በተለይ ደግሞ የጠቅላይ ሚኒስትር ቢሮ መጀመሪያው አጋማሽ ግቦችን ለማስቆጠር ትልቅ ጥረት እያደረገ ነው የሚገኘው። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድን ጨምሮ የመጀመሪያው ግብ ተቆጥሯል። የሚገርም ነው። የሚገርም ጎል ነው የገባው። አላስተረፈውም እንጂ የሚገርም ሙከራ ነበር ያደረጉት። አሁን ኢቢሲዎች የግድ ጎል ማግባት ይጠበቅባቸዋል። ከዋንጫ ስሜቱ የወጡ አይመስሉም አይደል? በቅርቡ በኢትዮጵያ ንግድ ባንክን 1-0 በሆነ ውጤት በማሸነፍ የኢቢሲ ቤተሰብ የእግር ኳስ ውድድር የፍጻሜ መርሃ ግብር ላይ ዋንጫ ወስዷል ይሄ ቲም። ስለዚህ ከዛ በኋላ የሚያደርጉት የወዳጅነት ጨዋታ ነው። እንግዲህ የሁለቱም ቡድን አባላት በደንብ እንደውም የጠቅላይ ሚኒስትር ጽህፈት ቤት ተጫዋቾች ሜዳውን የተላመዱት ይመስላሉ። በአብዛኛው በማጥቃቱ ተጨማሪ ጎል ለማስቆጠር እየተመለከትን ነው። ዶክተር አብይ አህመድ ጨዋታዎች የተባለባቸው እንጂ ጥሩ ሙከራ ነበር ያደረገው። ጽህፈት ቤት የቡድን አባላት አብዛኞቹ ሜዳ ውስጥም የሪፐብሊካን ጋርድ አባላትንም በጨዋታው የተመለከትናቸው የምንገኘው በተክለ ቁመና በጣም ጠንከር ያሉ ናቸው። ተጨማሪ ጎል ለማስቆጠር ሁለተኛው ጎል ዶክተር አብይ አህመድ አስቆጠሩ። ሚገርም ነው። የኢፌዴሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ ለጠቅላይ ሚኒስትር ጽህፈት ቤት ሁለተኛውን ጎል አስቆጥረዋል። በጣም የሚገርም ብዙ ደቂቃ አልተቆጠረም። የመጀመሪያው ጎል ከገባ ሁለተኛውን እንግዲህ በግሩም ሁኔታ የቀረበላቸውን ኳስ ወደ ግብ ቀይረውታል ጠቅላይ ሚኒስትር አብይ አህመድ። በነገራችን ላይ ይህንን ጨዋታ በዋና ዳኝነት እየመሩ የሚገኙት የኢትዮጵያ ብሔራዊ ቡድን ከ8 ዓመታት በኋላ ወደ አፍሪካ ዋንጫ እንዲመለስ ያደረጉት የኢትዮጵያ ብሔራዊ ቡድን አሰልጣኝ የነበሩት ሶስተኛ ግብ ተቆጥሯል። ሪፐብሊካን በሚገርም ሁኔታ በጣም በደቂቃዎች ልዩነት ውስጥ ሶስተኛ ጎል ከጨዋታ ውጪ ይመስላል። ነገር ግን ጨዋታው ጸድቋል። ምንም አይነት ከጨዋታ ውጪ አቋቋም አልነበረውም በሚል የመስመር ዳኛው አጽድቀውታል ጎሉን። በአሁኑ ሰዓት ላይ ዋናው ቁም ነገሩ አረጋ ያው ጠቅላይ ሚኒስትር አብይ አህመድም ባለፉት ጊዜያት በእያንዳንዱ መስሪያ ቤት ውስጥ ያሉ ሰራተኞች የስፖርታዊ እንቅስቃሴዎችን እንዲያደርጉ ነው እንደዚህ አይነት ሜዳዎችንም በየአካባቢው እያስፋፉ የሚገኙትና አሁን ሜዳ ውስጥ የምንመለከታቸው አብዛኞቹ ተጫዋቾች ዋንኛ እንግዲህ ተግባራቸው ኳስ መጫወት አይደለም፣ ግን የተለየ አቅም የተለየ እንቅስቃሴን እያየን ነው። የሚገርም ነው። አራተኛ ጎል ተቆጥሯል። የጠቅላይ ሚኒስትር ጽህፈት ቤት የኢትዮጵያ ብሮድካስቲንግ ኮርፖሬሽን ላይ አራተኛ ጎል አስቆጥሯል። በእያንዳንዱ የኳስ እንቅስቃሴ ንክኪ ላይ አሁንም አሰላለፍ ላይ ስንመለከታቸው የነበረው አሁን ግን ባለፈው ዋንጫ ሲወስዱ የተሻለ እንቅስቃሴ ሲያደርጉ ከነበሩ ተጫዋቾች መካከል ተቀይረው ወደ ሜዳ በመግባት ያለውን የግብ ልዩነት ለማጥበብ ትልቅ ጥረት እያደረጉ ይገኛሉ። በአሁኑ ሰዓት ላይ ተቀይሮ የወጣው እኛ እዚህ ሆነን ከምንታዘበው በስተቀር ሜዳ ውስጥ የነበረውን እንቅስቃሴ ያለውን ተዝናኖት በደንብ ሲመለከተው ስለነበረ እንደው ባጭሩ ምን አምስተኛ ግብ ተቆጥሯል። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ አስቆጥሯል። ሁለተኛ ጎል ነው ያስቆጠሩት። በዚህ አካሄድ ሃትሪክ መስራታቸው የማይቀር ይመስላል። ከጨዋታው በፊት 5 እናገባለን ብለው ነበር ጠቅላይ ሚኒስትር አብይ አህመድ። አሁን ጭራሽ ከፍ አድርገውታል። ገና እንግዲህ ሁለተኛው
በአሁኑ ሰዓት ላይ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የተቃራኒውን ቡድን የኢቢሲን የቡድን አባላት ጠርተው ተጨማሪ ጎል እንዳይገባባችሁ ምናልባት ችግራቸውን እየነገሯቸው ይመስላል። በደንብ ያለባቸውን ችግር በጠቅላይ ሚኒስትር ጽህፈት ቤት ቢሮ መሪነት እንደቀጠለ ነው የሚገኘው። የተከበራችሁና የተወዳችሁ አሰግድ ሙሉጌታ አሁን መታ እሱ የመታው ኳስ በቀጥታ የመጀመሪያው ጎል ተቆጥሯል። አሰግድ ሙሉጌታ ለኢትዮጵያ ብሮድካስቲንግ ኮርፖሬሽን በተከታታይ 2 ጨዋታዎች ግቦችን አስቆጥሯል። በፍጻሜው ጠቅላይ ሚኒስትር አብይ አህመድ ራሱ በቅጣት ምቱ አድንቀውታል። ይሄ ምናልባት ተመጣጣኝ ፉክክር አይደለም እስካሁን ያለውና ይሄ የጎል ልዩነቱን ከቆመ ኳስ ነው ኢቢሲም ግብ ያስቆጠረው። አሰግድ ተቀይሮ ገብቶ ይሄ ለስነ ብሮድካስቲንግ ኮርፖሬሽን ዋና ስራ አስፈጻሚ አቶ ፍስሐ ታገሱ ሁለተኛው ግብ አስቆጥረዋል። ያው ቀደም ብዬ እንደነገርኩ መከላከሉንም ማጥቃቱንም ሪፐብሊካን የዕለት ተዕለት ሙያው ስለሆነ አይቻልም። እኛ 5 ጎል ካስገባን በኋላ ኢቢሲ ተስፋ ቆርጦ ጨዋታውን ሊያበላሽ እንደ አምበል ሰብስቤ መከርኳቸው። ዊክ ሳይድ የኛን ማለት ነው። በመሃል እያየሁኝ ነበር። ምክንያቱም ተስፋ ቆርጠው እንዳይወጡ ትንሽ ተስፋ እንዲያደርጉ የኛዎቹን ለቀቅ አድርጉ ብዬ 2 አስገቡ። ሲነቃቁ ደግሞ እንዲረጋጉ እንዳስገባን አሁን በሚቀጥለው 5 እንጨምራለን። ይገርም ነው። 5 ጎል ነበር ያሉት በጨዋታው መጀመሪያ ላይ። ከጨዋታው በፊት ካስገቡ 5 ካስገቡ 10 ነው ያልኩት። አሁን 10 ጠብቅ። ቁጭ ማለቱ በሀዘን አይመስለኝ። በሀዘን አይደለም፣ ትንሽ አድቫንቴጅ እንስጣቸው ብለን ነው አለቆች ስለሆኑ አሁን እናገባለን። እዛ ደግሞ እየተባለ ያለ 2ቱን ጎል እንደውም ሁኔታውን አይተን ነው። አሁን እኛ ትንሽ አድቫንቴጅ ሰጥተናቸዋል። በሁለተኛው ግማሽ ምናሸንፍ ይመስለኛል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ዋና ስራ አስፈጻሚና የቡድኑ አምበል አቶ ፍስሐ ታገሱ በምን አይነት መልኩ በመደራጀት ወደፊት መሄድ እንዳለባቸው ለቡድኑ ተጫዋቾች ምክር ሰጥተዋል። በእርግጥ ለውጦችን ተመልክተናል። ግቦችን ማስቆጠር ጀምሯል። ስለዚህ ሁለተኛው አጋማሽ ላይ ደግሞ ምንራችን ላይ መተዋል። በቅድሚያ እንተዋወቅ። አመሰግናለሁ። አለም ፀሐይ እባላለሁ። የጠቅላይ ሚኒስትር ጽህፈት ቤት ኃላፊና የሚገርም ነው። እንግዲህ በጣም አስደናቂ ነገሮችን እየተመለከተን ጠቅላይ ሚኒስትር ዶክተር አብይ አህመድ አሲስት አድርገዋል። 3 ጎሎችን ዛሬ አስቆጥረዋል። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ይሄ በጣም አሲስት ነው ያደረጉት፣ አቀብለዋል። በጣም በሚገርም መልኩ ነው ያቀበሉት። ያስቆጠረው ልጅ ደግሞ ምን ያህል የእግር ኳስ ክህሎትን የተመለከትንበት ነው። በረኛውን ጭምር አጥፎ ነው ያስቆጠረው። አስተዋጽኦአቸው ግን ምን ያክል ከፍተኛ እንደሆነ የተመለከትን ነው። ምን ታዘቡ? መጀመሪያ እንግዲህ ኳስ በጣም የፍቅር የወዳጅነት ጀርባ አጥንት እንደመሆኑ መጠን እኛም የጠቅላይ ሚኒስትር ጽህፈት ቤት በዚህ አይነት ወዳጅነት ጨዋታ መሳተፋችን እጅግ በጣም ደስተኛ ነን። ብቻ ሳይሆን ያው እያሸንፍንም ስለሆነ እስካሁን ባለው ሂደት እጅግ በጣም ደስተኞች ነን። የሚገርም ጎል አስቆጥረው በጨዋታው 2 በጨዋታ 1 በፍጹም ቅጣት ምት ግብ አስቆጥረዋል። ጎል ከማስቆጠራቸው ባሻገር በጣም ጥሩ የሚባል እንቅስቃሴን እየተመለከትን እንገኛለን። እንግዲህ ፍጹም ያልጠበቅነው የጨዋታ እንቅስቃሴ ሜዳ ውስጥ አለ። እኛ ደንግጠናል። ስለዚህ ሌላ ደግሞ እንግዳ የተከበራችሁ ተመልካቾቻችን ከጠቅላይ ሚኒስትር ጽህፈት ቤት ይዘን መጥተናል። በቅድሚያ እንተዋወቅና ወደ ስሜቱ እንመጣለን። እሺ፣ ተስፋዬ ራባ እባላለሁ። በጠቅላይ ሚኒስትር ጽህፈት ቤት የካቢኔ ጉዳዮች ሚኒስትር ዴኤታ ነኝ። መልካም አቶ ተስፋዬ፣ እንግዲህ ምን ያክል የአቅም ልዩነት እንዳለ አሳይታችሁናል በሚገባ ነው። በየተጫዋቹ አንዳንድ ግብ ምንድን ነው የተፈጠረው? የተፈጠረው ለኛም ሚራክል ነው። ያው እንግዲህ ይሄ ሁሉ የብዙ ዝግጅት ውጤት ነው። እንደምታውቁት ብዙ እንደዚህ አይነት ሜዳዎች ተስፋፍተዋል። ከዛ ውስጥ አንዱ በእኛ ጽህፈት ቤት አካባቢ የሚገኘው ነው። ከዛ አኳያ ያው አሁንም እና ጥሩ ልምድ የተገኘበት ነው።
እንደዚህ አይነት ውድድሮች መደረጋቸው በእውነቱ ጥሩ የሆነ በመስሪያ ቤቶች በኩል ጥሩ የሆነ ግንኙነት ለመፍጠር እንደዚሁም ደግሞ ኢቢሲም ራሱ እያደረጋቸው ያለው ሪፎርሞች የራሱን ኮምፕሌክስ ሰርቶ እንደዚህ አይነት ዝግጅቶችን ማዘጋጀቱ በጣም ለውጥ እንዳለ እያሳየን ያለው። ስለዚህ እንደዚህ አይነት ውድድሮች ደግሞ በጣም ከማዝናናታቸው የበለጠ ደግሞ መልእክታቸውን በጣም ትልቅና በሰራተኞች መካከል እርስ በርስ ለመተዋወቅም ያለቃና የታዛዥ አይነት ነገር ሳይሆን በጣም በተግባር ወንድማማችነትን ተፈቃቅሮ ስራ መስራት የሚያስችል ጥሩ የሆነ ምሳሌ ነው ማለት እችላለሁ። ቀሪ ደቂቃዎች ምን ያሳዩናል? ማስቆጠር ብቻ አይደለም፣ አሲስት የሚያደርጉበት መንገድ፣ ለሌሎች ተጫዋቾች የሚያቀበሉበት መንገድ፣ ሌላ ተጨማሪ ጎል ይህም ኳስ ከሳቸው የመጣ ነው። አሁን የምጠብቀው ከእለቱ ዳኛ አሰልጣኝ ውበቱ አባተ በርራዬ ጨዋታው ሳያልቅ እንኳ የጨዋታው መጠናቂያ ፊሽካቸው መንፋት ነው ይጠበቅባቸዋል ብዬ ሀብታሙ ድረስ አሁንም ጎል ለማስቆጠር እዛው ብቻውን የተለያዩ ትሪኮችን እያሳየ ይገኛል። ነገር ግን ቀደም ርራይ ብለን ስናነሳ የነበረው የሁላ ጎል አስቆጥረው ራሱ ጎል እንዳይቆጠርባቸው አሁንም አስገራሚ ፍልሚያ ነው እያደረጉ የሚገኙት። ጨዋታው ቀጥሏል። የተከበራችሁና የተወዳችሁ ተመልካቾቻችን በጠቅላይ ሚኒስትር ጽህፈት ቤትና በኢትዮጵያ ብሮድካስቲንግ ኮርፖሬሽን መካከል እዚህ ሳር ቤት አካባቢ በሚገኘው ሰው ሰራሽ ሜዳ ላይ የተደረገ የሚገኘው ጨዋታ በርካታ ጎሎችን አስመልክቶናል። አሁንም ግን ጎሉ የሚበቃ አይመስልም። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ሰራተኞች ግን ማስቆጠር በተቸገሩበት ሰዓት ወሳኝ አጥቂ ያገኙ ይመስላሉ። በተቃራኒው ዶክተር አብይ አህመድ ያኛውን ማሊያ እንደለበሱ ለኢቢሲ ተጫውተው ቅድም የነበረው ምክክር እኛ አልሰማንም እንጂ ወደ እናንተ ገብቻለሁ ነው። እንግዲህ ለኢቢሲ ጎል አስቆጥረዋልና ይሄ ሌላ የጨዋታው ድምቀት ነው። አሁን ራሳቸው ላይ ያስቆጠሩ ነው የሚባለው። ይሄ እንደ ሀገር መሪነት ሁሉንም ተቋም በኃላፊነት ትወስዳለህና ለዛ ነው በጣም ሀዘኔታ ተሰምቷቸዋል። የሁላ ጎል ሲቆጠር ኢቢሲ ላይ እንግዲህ ቢያንስ አጥበውታል። ለማን ቆጥረ የጨፈሩት አይ ቅድም የነበረው ምክክር ከነንዋይ ጋር ጠርቷቸው እንግዲህ አብረንን ከሆነ ደቂቃ በኋላ ደግሞ የነበሩበትንም ቦታ በሚገባ ስንመለከት ነበር። ፑሻፕ ምናልባት አቶ ሙሳና ዶክተር አብይ አህመድ የተቀያየሩ ይመስላሉ በጨዋታ እንቅስቃሴያቸው። ስለዚህ ቅድም ዶክተር ተቀያይሯል አብይ አህመድ ተከላካይ ሆነው ሳይሆን እየተጫወቱ የነበረው ለኢትዮጵያ ብሮድካስቲንግ ኮርፖሬሽን ነው እየተጫወቱ ያለው። በአጥቂ መስመር ላይ ተመለከትናቸው ማለት ያስቆጠሩት የግብ ብዛት 4 አድርሰዋል። በሁለት የተለያየ በእግር ኳስ በአዲስ ህግ እንመለከተዋለን። በሁለት የተለያየ ቡድን ላይ እንግዲህ 4 ጎሎችን ማስቆጠር ችለዋል። ግን የኢትዮጵያ ብሮድካስቲንግ ኮርፖሬሽን ተጫዋቾች በተመሳሳይ ለዶክተር አብይ አህመድ ኳሶችን እያቀበሉ ይገኛሉ። ምናልባትም
የጠቅላይ ሚኒስትሩ ለኢትዮጵያ ብሮድካስቲንግ ኮርፖሬሽን መፈረም ግቦችን እንዲያስቆጥሩ ጠቅሟቸዋል አይደለ? ጥያቄ ነው። የተወሰነ መነቃቃት እያየን ነው የምንገኘው። ከዛ በኋላ ግን ጠባቂውን የሚቀመስ አይደለም። በጠቅላይ ሚኒስትር ጽህፈት ቤት በኩል ጥፋት አለ። አሁንም መሀል መስመር ላይ ያለው የኢቢሲ የኳስ ቅብብል ይሳካ ሳይሆን ቀርቶ ዳግም ኳሱን ተቀብለውታል። ምረት የለሽ ወደ 15ኛ ጎል ለማቅናት ጥረት እያደረጉ ይገኛሉ። አሰልጣኙ ውበቱ አባተ በጨዋታውም በጎሉም የተዝናኑ ይመስላሉ ብዙ ደቂቃዎችን። ምክንያቱም ጠቅላይ ሚኒስትር ዶክተር አብይ አህመድ በተቃራኒው ቡድን ብዙ ግብ በተቆጠረበት ነው እየተጫወቱ የሚገኙ። ስለዚህ ተጨማሪ ግብ ለማስቆጠር አሁንም ሙከራ አድርገዋል። ኢላማውን የጠበቀ ብዙ ሙከራ ካደረጉ የዛሬው ኮከቦች መካከል አንዱ እሳቸው ናቸው። አሁን ራሱ ከርቀት የመቱትና በግብ ጠባቂው የመከነውናው። የተከበራችሁና የተወዳችሁ ተመልካቾቻችን ጨዋታው ተጠናቋል። እዚህ አብራችሁን ስለነበራችሁ ከልብ እናመሰግናለን። ቀጣይ አዲሱ የኢቢሲ ሚዲያ ኮምፕሌክስ ሲመረቅም ሌሎች በርካታ ዝግጅቶች እንግዲህ በተያያዥነት ይኖራሉ። እኛ ተሰናብተናል። ከልብ እናመሰግናለን። ዛሬ እንግዲህ አዲስ ተሰጥኦ የተገኘ ይመስለኛል። ቀደም ብዬ እንደነገርኳችሁ ነው። እኛ ሳናይ አንናገርም፣ ከተናገርን እንፈጽማለን። ላስፈርሞት የሚል ከመጣ እስከዚህ የዛሬ 10 ዓመት የኢትዮጵያን ብሔራዊ ቡድን ልክ እንደ ዛሬው አጀብ ሲሰራ ለማየት ያብቃል። አሜን አሜን። ነበር ጨዋታ በጣም አሪፍ ነበር። አንደኛ ነበር። አላማውን አሳክቷል። እናመሰግናለን። ፊሽ ትልቅ ጨዋታ ነበር ያዘጋጀልን። በጣም እናመሰግናለን። ከሀገር ጋር ተጫውተናል ዛሬ። ያው ሀገርን ደግሞ ማሸነፍ አይቻልም። ጨዋታው በጣም ጥሩ ነው። ጠቅላይ ሚኒስትር ቢሮዎችን እንደዚህ ያልጠበቅናቸውም ነበር። ጥሩ ይጫወታሉ። እኛ ሰሞኑን ንግድ ባንክን አሸንፈን ነበር። ዛሬ ደግሞ ትንሽ እድል አልቀናንም፣ ግን ጥሩ ጨዋታ ነበረ። እንደዚህ አይነት ጨዋታ ሌሎች መስሪያ ቤቶችም ኃላፊዎችም ለጤና ቢጫወቱ ጥሩ ነው። ይሄን ጨዋታ ያደረግነው ኢቢሲ አዲስ የሚዲያ ኮምፕሌክስ መገንባቱና እሱን ለማስመረቅ ነው። አይ ቲንክ ግቡን ያሳካ ይመስለኛል። በጣም ቆንጆ ነበር። ያው ስፖርት ከውድድርም ለጤናም ካለው ፋይዳ ባሻገር ለወዳጅነት ነው። ስፖርት ለወዳጅነት ነውና ወዳጅነትን ያጠናክራል፣ ቤተሰባዊነትን ያጠናክራል፣ ማህበራዊ ግንኙነትን ያጠናክራል። እንደዚህ አይነት ውድድሮች መለመድ አለባቸው። ዛሬ በክቡር ጠቅላይ ሚኒስትራችን መሪነት መጀመሩ ጥሩ ነው። ሌሎች ሚኒስትሮችም ኃላፊዎችም ይከተላሉ ብዬ ገምታለሁ። በጣም ጥሩ ነበር። አሁን እንግዲህ ይህ ምን አይነት አደራ እንዳለበት ምን አይነት ጠንካራ ነገሮችን እንደያዘ ያሳያል። ኢቢሲ በጣም በመንግስትም የተሰጠውን ትኩረት ያሳያል። እየተሰራ ያለውን ሪፎርም እውቅና እንደመስጠት ነው የምቆጥረውና በጣም ጥሩ ነው። ደስ ብሎኛል ዛሬ። የኢቢሲ ኮምፓውንድ እየተሰራበት ያለው ወደ 10 ገደማ ስቱዲዮ አሉት። እየተሰራ ያለበት ሳይዝ፣ ጥራት እና የቴክኖሎጂ ብቃት በዓለም ላይ ካሉ ትላልቅ ሚዲያዎች ተርታ ያስመድበዋል። የናሬሽን ፓወር ጅማሮ ደግሞ የኢቢሲን ብንወስድ ከ4-5 ዓመት በኋላ ኢቢሲ የአፍሪካን ወሬ የሚያወራ ነው። ይሄንን ስራ የሰሩ ብርቱ እጆች ሰው ፈጥረው የኢትዮጵያን ብቻ ሳይሆን በአፍሪካ ሁነኛ ናሬሽን መፍጠሪያ ቱል ይሆናል።